ለኛውን በቃ የሚበጀውን ወስነሻል ሃይሚ። እኔ እንለያይ አላልኩሽም እኮ አንተ ታገልላት፣ አንተ አግባት፣ አንተ ወለድላት። ጅል ወንድም እኮ ነው። ምን አይነት ነገር ነው የምታወራው? ይሁን በቃ ዛሬ እንግዲህ ብሩክና ኤፋ ተፋጠዋል ማለት ነው። ሃይሚ እንግዲህ ከዛሬ ይዟት መጥቷል። ኤፍሬም እንግዲህ ከቤት አስወጥቶ ወስዷት ነበርና እህት የራሷን እያጣች ነው፣ ወደ ራሷ መመለስ አለበት። እሱ በህይወቱ ያሉትን የገቡትን ሴቶች ካላስወጣ በስተቀር ሃይሚን አላገናኘውም በማለት ትናንትና ግን እንድታመጣት ብሎት ነበርና ዛሬ ኤፋ ይዞት መጥቷል። ነገር ግን ቦራ እንግዲህ በጣም ተናዶ ኤፋ ላይ እጁን አንስቷል ማለት ነው። ሃይሚም ተናዳ እንግዲህ ከኤፋ ጋር ጥለው ሄዳለች ማለት ነው። ለቀረበላት ጥያቄም መልስ ሰጥታለች ሃይሚ። ምክንያቱም ብሩክ ለሃይሚ የሚጠይቃት ጥያቄ ነበርና እንደሚጠይቃትም ተናግሮ ነበር። ዛሬ እንግዲህ ስትጠየቅ ሃይሚ እሱ አስገድዶኝ ሳይሆን እኔ በቃ ነገራቶች ነው የሚያስገድዱኝ ብላለች ማለት ነው። እና እንግዲህ ብሩክ በጣም ተናዷል። ኤፋ ላይም በቀደም አይታችሁታል፣ ትናንትና ማለት ነው። ዛሬም በጣም ነው የተናደደ የመጨረሻ ማለት ነው። እና እንግዲህ ስለ ኤፋ ምምለዋለኝ፣ ስለ ብሩክ ምምለዋለኝ። ሃይሚ ደግሞ በመሀል ሀገር ሆና እንግዲህ ብዙ ነገር እያየች ነው እና ብቻ ግን ከባድ ነው። ብሩክ ስሜታዊ ሆኗል ማለት ነው። ከሃይሚም ያገኘው መልስም እንግዲህ በህይወትሽ ብሩክ የሚባል ሰው እርሽ እንደማለት ነው እና ሃይሚ ደግሞ በቃ እኔ ብዙ ጊዜ ታግሻለሁ ከምንም በላይ ነገር ግን እየተፈጠሩት ያሉት ነገሮች ከአቅሜ በላይ ናቸው በማለት ነው መልስ የሰጠችው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ብሩክ እንደጠበቀው አላገኘም። ምክንያቱም ሃይሚን ፈልጋታለሁ ለአንዴና ለመጨረሻ የምጠይቃት ጥያቄ አለኝ በማለት እንግዲህ ከኤፋ ጋርም ተጋጅተው ነበር። ዛሬም እንግዲህ ከኤፋ ጋር ረበስማም ለመደባደብ ጫፍ ደርሰው ነበር። ግን እኮ መረጋጋት አለበት ብሩክ ማለት ነው እና ቤተሰብን ማክበር ግድ ነው። የሃይሚን ቤተሰብ ማለት ነው። በእንደዚህ በዱላ በግጭት በመጋፋት ሳይሆን ሁሉም ነገር የሚሸነፈው በፍቅር ነው እና ሃይሚም እንግዲህ ተናዳ ከኤፋ ጋር ሄዳለሽ ማለት ነው። እኔ ነገራቶች በጣም ከአቅሜ በላይ እየሆኑ ነው ብላ እንግዲህ ሃይሚ ለተጠየቀችው ጥያቄ መልስ ሰጥታለች። ወንድሜ ያስገድዶኝም ብቻ ሳይሆን ነገሮች ከአቅሜ በላይ ናቸው፣ እኔ ካንተ መለየት አልፈልግም ብላለች። ነገር ግን ነገሮች እያስገደዱኝ ነው የሚል መልስ ነው የሰጠችው ማለት ነው። እውነት ለመናገር በዚህ ልክ ብሩክ መናደድ የለብህም ማለት ሃይሚን ትወዳታለህ፣ ታፈቅራታለህ፣ ታከብራታለህ። ግን ደግሞ የእሷን ቤተሰቦች ማክበር አለብህ ከምንም በላይ ማለት ነው። እንግዲህ ቦራ ተናዶ ኤፋን ገፈታትሮታል ማለት ነው እና ለመማታትም እየዛተ ነበር እና ግድ ነው ቤተሰብን ማክበር አለበት ብሩክ፣ የመሬን ማለት ነው። እንግዲህ ከንዴትም አንጻር ይሆን አላቅም ያልሆኑ ነገራቶችን ይናገራል ቦራ እና እውነት ለመናገር ቦራ አንዳንዴ ማለት ነው በቃ በማወቅም ባለማወቅም ትክክል ነገሮችንም ይናገራል። ሲናደር ደግሞ የሚናገረውን ነገርም አያውቅም፣ የምሬን ማለት ነው። ስለዚህ ሃይሚ እንግዲህ ነገሮችን ማስተካከል አለብሽ ብዬ አስባለሁ። አሁን ኤፋ እኮ ምንም አላጠፋም። እህቴ እየታመመች ነው፣ እየታመመች ስለሆነ በቃ ነገሩ ማለቅ መቋጨት አለበት። ከሃይሚ ጋር ህይወት ከመቀጠል በፊት በስርህ የተሰገሰጉትን ሴቶች አስወጣ አጽዳ ነው ያለው ባጭሩ ማለት ነው። ስለዚህ ብሩክ ደግሞ እኔና ሃይሚ ጋር የተፈጠረው ይሄን ያክል የሚያደርስ አይደለም በማለት መልሷል። ሃይሚም እንግዲህ ለተጠየቀችው ጥያቄ መልስ ሰጥታለች ማለት ነው። ብሩክም እንግዲህ ብሩክ የሚባል ባንቺ ህይወት የለም እያለ ነው ተናዶ ማለት ነው። እና እንዴ እስከ መገፈታተር እስከ መማታት እንዴ ብሩክ፣ የሃይሚን ቤተሰቦች እኮ ማክበር ግድ ነው። እውነት ለመናገር ይሄ ስራ ካልሆነ እኮ እንደዛ መሆን የለበትም ብሩክ። ለምን ቢባል ግድ ነው ቤተሰቦቿን ማክበር አለበት፣ ኤፋንም ማክበር አለበት። የትኛውም ህፃን ልጅም ቢሆን ግን ደግሞ ስለተናደደ ይመስለኛል
ማለት በዚህ በእንደዚህ አይነት ነገር አይደለም መሆን ያለበት እና ሀይሚም እንግዲህ በጣም ተናዳለች የመጨረሻ ማለት ነው። ምክንያቱም እኔ ከአንተ መለየት አልፈልግም፣ እኔ በቃ ነገራቶች ከአቅሜ በላይ እየሆኑ ነው ብላ ነው መልስ የሰጠችው ለተጠየቀችው ጥያቄ ማለት ነው። ያም ሆነ ይህ እየታመመች ነው ራሷን እያጣች ነው በሚለው ነው ኤፋ እንጂ እኮ ነገሩን አጽዳ፣ በውስጥ ያሉትን ሴቶች አጽዳ ነው ያለው። ማለት ለስራ የሚምጡ ለምን የሚምጡ አይታወቅም። ሀይሚን እየመጡ እያሳመሟት ስለሆነ በውስጥ ያሉትን ሴቶች አጽዳ ነው ያለው ኤፋ ማለት ነው። ግን ደግሞ ብሩክ ተናዶ ማለት ነው። በስመ አብ ብሩክ እኮ ሲናደድ የሚናገረውን አያውቅም እና ኤፋን ተናግሮታል፣ ገፈታትሮታል፣ ለመማታትም አስቧል እና ከባድ ነው። ሀይሚም ተናዳ እንግዲህ ከኤፋ ጋር ሄዳለች ማለት ነው እና ብቻ እንደዚህ መሆን የለበትም። ብሩክ ግድ ነው ቤተሰቦቿን ማክበር አለበት። ሀይሚ ደግሞ ያው ትክክለኛውን መሆን ያለበትን ነገር ለኤፋ በማስረዳት እንዲህ ነው ብለሽ ለኤፋ በማስረዳት ችግሩን መፍታት መቻል አለባችሁ። በአንቺ የተነሳ ወይም ደግሞ በአንቺና በብሩክ የተነሳ ኤፋ ለአንቺ ብሎ ነው የሚጣለውና በቃ እየታመምሽ ነው ራስሽን መሆን አለብሽ ብሎ ነው እንግዲህ ኤፋም ከቤት ይዟት የሄደው። አሁን ደግሞ አልመልስም ነው እንግዲህ ኤፋ። ብቻ ብሩክ በጣም ተናዷል። እንዴ ያረ ግድ እኮ ነው ቤተሰብን ማክበር አለብህ ብሩክ፣ ከምንም በላይ አደራ ተሰጥቻለሁ ብሏል። እንግዲህ አደራ የሰጠኝ ጋሼ ነው አንተ አይደለም፣ አንተ ምንም አያገባህም እያለ ነው እና አደራ ብትሰጥም እኔ ወንድሟ ነኝ፣ ስትጎዳ ማየት አልፈልግም ነው ደግሞ የኤፋ መልስ ማለት ነው እና ብቻ በእንደዚህ አይነት ነገር አይደለም መሆን ያለበት፣ የመሬን ማለት ነው። ቤተሰብ አንዳንዴ ጣልቃ የሚገባው ችግር ሲፈጠር ነው እንጂ በፍቅረኛሞች መሀል ቤተሰብም አንዳንዴም አይገባም። ግን ደግሞ ሀይሚ እየታመመችም ከአቅሟ በላይም ስለሆነ ነው እንግዲህ ኤፋ ሁኔታውን አይቶ ከስንት ጊዜ በኋላ ማለት ነው እና ሀይሚም እንግዲህ የመለሰችውን መልስ አይታችኋል። እኔ አስገድዶኝ አይደለም ነገራቶችን እያየ ነው፣ በቃ ነገራቶች ከአቅሜ በላይ ስለሆኑ ነው ብላ እንደመጣች እንኳን በስነ ስርዓት ነው ሰላም ያለችው እና ግን ደግሞ ብሩክ በጣም እንዴት ነው ኦቨር ተናዷል ከሚባለው በላይ። ትናንትና አይታችሁታል፣ እንደዛ እያለ ነበር የሄደው በኤፋ ቤት የተለቀቀውን ቪዲዮ አይታችኋል። እና ዛሬም እንግዲህ ብሩክ በጣም ተናዷል ከሚባለው በላይ። ኤፋ ደግሞ በቃ በእልክ ማለት ነው ጥግ ድረስ ነው የሚሄደው እና የመጨረሻ ማለት ነው። ግን ደግሞ መሆን ያለበት እርግጠኛ በእውነቱ ሲናገር ብሩክ የሀይሚን ቤተሰቦች ማክበር ግድ ነው። ምክንያቱም እሷ የእሱን ቤተሰቦች አክብራ ነው፣ አንድም ቀን ይሄ ነው ብላ ተናግራ አታውቅም። ማለት ተጋጩ ምንም አሉ። በእርግጥ የቡራ ቤተሰቦችም ጥሩ ናቸው፣ የሀይሚ ቤተሰቦችም ጥሩ ናቸው። ግን ይህን ያህል ሲጋጩ የፈለገ ነገር እንኳን